ጥያቄዎቹ ወይም ደግሞ ከመመናን የቀረቡት ሁለት ሐሳቦች አንድ ላይ ይመልሱልናል መምህራችን መጋቤ ሐዲስ እንዲህ ነው የሚሉት። የመጀመሪያው በዮሐንስ ወንጌል ማነው በቅዱስ ዮሐንስ በመልእክቱ በአንደኛው ዮሐንስ መልእክቱ ምዕራፍ 2 ቁጥር 1 ላይ ልጆች ሆይ ማንም ኃጢአት እንዳይሰራ እለምናችኋለሁ ካለ በኋላ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። እሱም የኃጢአታችን ማስተሰሪያ ነው ለኛ ብቻ አይደለም ለዓለም ሁሉ ነው ይላል። የኛ የቤተክርስቲያን አስተምሮ ትክክለኛው አስተምሮ ምን ይላል የሚል አንድ በዛው አብሮ የሚመለስ ደግሞ ዮሐንስም ራሱ በወንጌሉ ደግሞ በዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከኔ አብ ይበልጣል ይላል። የቤተክርስቲያናችን አስተምሮ ምን ይላል? እሺ በእግዚአብሔር ስም እንደምን ቆያችሁ እንደምን አመሻችሁ። የረዳን ያሰባሰበን እስካሁን ሰዓት የጠበቀን በደጁ ያጸናን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለመምህራችን ለመምህር እንዳልክ እግዚአብሔር አምላካችን ቃለ ሕይወት ያሰማልን። እንደምን ቆያችሁ ደህና ናችሁ? መልካም። አሁን ወደ ተነሳው ጥያቄ ስመጣ ልጆች ሆይ ከናንተ መካከል ማንም ኃጢአት እንዳይሰራ ጽፍላችኋለሁ። ኃጢአት የሰራም እንኳን ቢሆን ኃጢአት የሰራ እንኳን ቢኖር ከአብ ዘንድ ጠበቃ ኢየሱስ ክርስቶስ አለ የሚል ሐሳብ ነው ጥቅል ሐሳቡ የተቀመጠውና ከዛ በፊት እኛ ኦርቶዶክሳውያን የቤተክርስቲያን ልጆች አንድን ቃል አንድን ሐሳብ አንድን አረፍተ ነገርና አንድን ትርጉም የምንረዳበት ልዩና ከማንም ጋር የማይገናኝ የማይሰናሰል የማይዋሃድ ጥበብ አለ። ለምሳሌ መጽሐፍ ቅዱስ በዓለም ላይ በብዙ ቋንቋ ተተርጉሞ ነው ያለው። ብዙ ሰዎች ያነቡታል። በየቤተ እምነቱ ደግሞ የሚቀበሉበት መጠን አንዴ ከፍ አንዴ ዝቅ ይላል። ይህን አይነት ልዩነት የሐሳብም የምስጢርም የይዘትም ልዩነት በመጽሐፍ ቅዱስ ላይ እንዳለ ሌሎቹ አምነው በሚናገሩትና በሚያምኑት ልክ ቢገልጡትም እኛ ግን መጽሐፍ ቅዱስን ምንናገርበት ገድላትን ድርሳናትን ምንመለከትበት ስንክሳርን ምናይበት ማያችን በዓለም ላይ ካሉ ማያዎች ሁሉ ልዩና የተለየ ነው። ከዚህ የተነሳ ሌሎቹ ኢየሱስ ክርስቶስን ጠበቃ ብለው ሲያምኑትና ስለሱ ሲናገሩለት ሌላ ትርጉም ይሰጡታል። እኛ ኦርቶዶክሳውያን ደግሞ መጽሐፍ ቅዱስ ላይ ጠበቃ ብሎ ያን ቃል በትክክል ስናገኘው ምንረዳበት መረዳት አለ። ኦርቶዶክሳዊ መረዳት እንዴት ይታወቃል? አንድ ኦርቶዶክሳዊ ሐሳብ አንድ መጽሐፍ ቅዱሳዊ ሐሳብ በትክክል እውነት መሆኑ በምን ይታወቃል ከተባለ አንደኛ ትውፊታዊ አተረጓጉሙን ሳይለቅ እስከኛ ዘመን ከደረሰ ይሄ መለኪያችን ሆኖ በዚህ መንገድ እንቀበለዋለን። ትውፊታዊ ስም ለምሳሌ ኢየሱስ ክርስቶስ የሚለውን ስም እነ ዮሐንስ አፈወርቅ የተረጎሙበት እነ ቄርሎስ የተረጎሙበት ሀገር በቀሉ ሊቃውንት እነ ቅዱስ ያሬድ የተረጎሙበት እና አባ ጊዮርጊስ ዘጋስጫ የተረጎሙበት አውዱ አንድ ነው። ሌሎቹ ውጭ ስላሉ ሌሎቹ ውስጥ ስላሉ የምስጢር ተፋልሶ የሐሳብ ተፋልሶ የይዘት ተፋልሶ በስም ላይ ያመጡ። ልክ እንደዚሁም ሁሉ መድኃኔ ዓለም ክርስቶስ ያዳነበትን ጥበብ የተቤዠበትን ቤዛነት የሰጠውን አርያነት ያዳነበትን የድነት መንገድ እያንዳንዱን የሚረዱበት መንገድ አንድ ነው። አንድ መሆኑን የምናውቅበት ደግሞ ትውፊት ነው። ስለዚህ አንድን ሐሳብ በትክክል ሳይፈልስ ሳይፈርስ ሳይበረዝ ሳይከለስ ሳይደለዝ በትክክል ተቀብለናል ብለን ምናምነው ትውፊቱን ሳይለቅ ትውፊታዊ ይዘቱ ጋር አብሮ ተስማምቶና ተዋህዶ ከተገኘ ብቻ። ስለዚህ መጽሐፍ ቅዱስ በእኛ ቤት እውነት ነው ትክክል ነው ብለን አባቶቻችን በተቀበሉት ባመኑት ልክ የተቀበልነው በትውፊት በኩል። ስለዚህ ትውፊታዊ አተረጓጉማለን ማለት ነው። ትውፊታዊ አተረጓጉም ከዛሬ 500 በፊት የነበሩ የቤተክርስቲያኒቱ ሊቃውንት በሚተረጉሙበት አውድ ዛሬ ምን ተረጉመዋለን ያን እንረዳዋለን።
ከዛሬ 1000 ዘመን በፊት ኢትዮጵያ የምትባል ሀገር የነበሩ ሊቃውንት መጽሐፍ ቅዱስን በሚረዱበት ልክ ዛሬ የምንረዳዋለን። ሐሳብ በዛልኝ ምስጢር ፈላልኝ ብለን የምንጨምረው የምንቀንሰው ሐሳብ የለም። የኛን ቤተክርስቲያን ቋሚ የሚያደርጋት ዘመን እንዳይንጣት ጊዜ እንዳያሳልፋት ፈተናዎቹ እንዳያደክሟት ያደረጋት አንዱ ትልቁ ምክንያት ኦርቶዶክሳዊ አረዳዷ ጠንካራና አቋም ያለው ስለሆነ ነው። ጠንካራ በብዙ መንገድ ልንተረጉሙት ለምሳሌ መጽሐፍ ቅዱስ በአራት አይነት መንገድ ተተርጉሟል የምናገኘው። ለምሳሌ ሐሳባዊ ትርጉም እንለዋለን። አንዱን ሐሳብ በሌላ ሐሳብ ማገዝ ማሳደግ ማበርታት ልክ ኢሳይያስ የጻፈበት አይነት መንገድ ማለት ነው። ዘራዊ ትርጉም እንለዋለን። ለምሳሌ የሆነ ዘር ያስቀምጥና መጽሐፍ ቅዱስ ዘሩን ራሱ ይተረጉማል። መድኃኔዓለም ክርስቶስ በዮሐንስ ወንጌል የተናገረውን ቃል አስቡት። ንስትው ለዝንቱ ቤተ መቅደስ ወበሰሉ ስለታነሳው ይህን ቤተ መቅደስ አፍርሱት በሶስተኛውም ቀን አስነሳዋለሁ ካለ በኋላ ወረድ ብሎ ራሱ ዮሐንስ ይተረጉማል። ወውቱ ሰይቢሮም በእንተ ቤተ ሥጋው ይህን ግን ማለቱ መድኃኔዓለም ክርስቶስ ስለ ራሱ አካል ስለ ሰውነቱ ነበረ። ይህን ቤተ መቅደስ አፍርሱት ያለ ይህንን ሥጋዬን ስቀሉት በመከራ ሳልፉት ግረፉት ማለቱ ነበረ ብሎ ተርጉሞት እናገኛለን። እዛው ዮሐንስ ወንጌል ላይ ሳንጠፋ ረቢ የሚል ቃል እናገኛለን። ዘበትርጓሜሁ ሊቅ ብሂል ረቢ የሚለው ቃል የዕብራይስጥ ነው። ይሄ ሲተረጎም ግን ይላል እዛው መጽሐፍ ቅዱስ ላይ እኮ ሊቅ ማለት ነው ይላል። ስለዚህ ዘሩን እንዳል በዘር ተተርጉሞ እናገኘዋለን። ይሄ ዘራዊ ትርጉም ይባላል። አንድ ጠጣሪ የሆነ ዘር ሲኖር የማይገባ ሲሆን ከቀባይ ቋንቋ ወደ ተቀባይ ቋንቋ ሲመለስ ለአእምሮ ሕጸጽ የሚፈጥር ከሆነ እዛው በዘር ተተርጉሞ እናገኘዋለን። ቤተክርስቲያኒቱ በዚህ ልክ አርቃ አመጥቃ የምታስብ ስለሆነች ጠንካራ የሆነውን ሐሳብ ለልጆቿ ስትል በዚህ አይነት መልኩ በሊቃውንት በኩል ታትተዋለች። ምሳሌያዊ ትርጉም እንለዋለን። ምሳሌያዊ ትርጉም እንለው ለምሳሌ ቅዱስ ጳውሎስ እስራኤላውያንን ሲያጠጣ ስለነበረው አለት ከላይ ሲናገር መጣ። እስራኤላውያን በጉዟቸው አለት እየተከተለቻቸው ያችን አለት ሙሴ በበትሩ እየመታ ከዛ ውሃ እየፈለቀላቸው ይጠጡ እንደነበረ ሲናገር ከመጣ በኋላ በመደምደሚያውና በመጨረሻው እንደዚህ ይላል ወኮኩሰ ክርስቶስ ውእቱ ያም ማለት ደግሞ ክርስቶስ ነው ይላል። አሁን በቀደመው ዘመን እስራኤላውያን በጉዟቸው ውሃ ያጠጣቸው ውሃ በመካከላቸው ያስገኛቸው ያለት ክርስቶስ ነው ብሎ ምሳሌውን በአማናዊ ትርጉሙት እናገኘዋለን። ይሄ ምሳሌያዊ ትርጉም ይባላል። ለምሳሌ ክርስቶስ እኔ የወይን ሐረግ ነኝ ይላል። አሁን የወይን ሐረግ ነኝ ሲል የሆነ በደጃችን ላይ የተጠለፈለፈ የሆነ ነገር የሚሳሳብ ነገር ነኝ ማለቱ አይደለም። እኔ በጎች እረኛ ነኝ ሲል የሆነ አጭር ቁምጣ ለብሶ የሆነ ብትር ይዞ የሆነ ሜዳ ላይ በጎቹ ምናምን የሚመልጥ እንደዛ ማለት አይደለም። ይሄ ምሳሌያዊ ትርጉም ነው። ምሳሌያዊ ትርጉም ነው። ክርስቶስ አሁን እኔ ብርሃን ነኝ ይላል። ብርሃን አይኖቻችን ለምደዋል እናውቀዋለን። ያ ብርሃንነቱን ግን ሊያሳይ የሚችለው ምሳሌያዊ ትርጉም ነው። ስለዚህ መጽሐፍ ቅዱስ በዚህ ልክ የተተረጎመ ነው። በዚህ ልክ የተተረጎመ ከዛ ደግሞ አንድምታዊ ትርጉም እንለዋለን። ማቴዎስ ወንጌል ምዕራፍ 13 ላይ ስትሄዱ መድኃኔዓለም ክርስቶስ የሆነ መንግስተ ሰማያትን ለመግለጥ ባሰበ ጊዜ አንድ ጊዜ በዘር አንድ ጊዜ በእርሻ አንድ ጊዜ በእርሾ ሌላ ጊዜ ደግሞ በሌላ ነገር እየመሰለ አንዷን መንግስተ ሰማያትን እየደጋገመ በብዙ ነገር ይናገርላታል። ይሄ አንድምታዊ ትርጉም ይባላል። ለዚህ ነው ይሄን ያደርገው አባቶቻችን ሊቃውንት በቤተ ክርስቲያኒቱ ዙሪያ ያበነትን ትርጓሜን ትምህርት ለደቀ መዛሙርቶቻቸው ሲያስተምሩ አንድም እንደዚህ ለማለት ነው፣ አንድም እንደዚህ ለማለት ነው፣ አንድም እንደዚህ ለማለት ነው። ይሄን ሁሉ ትርጓሜ የሚያደርጉት ግን ኦርቶዶክሳዊ አረዳድ በድነታዊ ስርዓት በቀኖናዊ ትውፊት ተጠብቆና ትውልድ እንዲደርሰው ስለሚፈልግና ያ መሆን ስላለበት ነው። ከዚህ የተነሳ በመጻሕፍት ውስጥ ያሉ ሐሳቦችን በትርጓሜም እንደዚህ ተጨንቀንላቸው በምስጢርም አመላልሰናል። አንዳንዶቹ ላይ ገቡ ይችላሉ። ምን አልኳችሁ? አንብበናቸው ላይ ገቡ ይችላሉ፣ ላይ ረዱን ይችላሉ። እንዲሁ ፈልገን ስራቸው የምናጠባቸው ሐሳቦች አሉ። አባቶቻችን መጻሕፍትን በተክል ይመስሏቸዋል። አንዳንድ ተክል አለ። አንዳንድ ተክል ልክ እንደ ቆስጣ እንደ ሰላጣ ያለውን ቀጥታ ሄደን ቅጠሉን ቀንጥሰን እንጠቀመዋለን አይደለ? ቀጥታ ቅጠሉን ከላይ እናገኘዋለን፣ እሱ እንጠቀመዋለን። በመጻሕፍት ውስጥም እንደዚህ አይነት ሐሳቦች አሉ። ቀጥታ አንብባችኋቸው የምትረዷቸው የሆነ ሳትጨነቁ ሳትጥሩ ሳትግሩ ምንም አይነት ፈተና ህይወታችሁ ሳያገባ በክሊናችሁ ሳታመላልሱ ቀጥታ የምትረዷቸው ሐሳቦች አሉ። እንዲሁ ደግሞ ከቅጠል አልፎ በግንድነት የሚገኙ ሐሳቦች አሉ። ለምሳሌ አገዳ ግንዱ ነው አይደል የሚባለው?
እሱን ግን እንፈልጠዋለን እንልጠዋለን ስንልጠው ጥርሳችን ሊደማ ይችላል ሊቆርጠን ይችላል ልክ ጠንከር ያሉ ሐሳቦች አሉ ጠንከር ያሉ እነዛን ደግሞ አቅም ወዳለው ሰው ወስደን እናስተረጉማቸዋለን ሀተታቸውን ምስጢራቸው እንዴት ነው ብለን እንሰማቸዋለን ልክ እንደዚህ ጉባኤ ማለት ነው አንዳንድ ተክሎች ደግሞ ከታች ላይ ከላይ ቅጠላላቸው ቅጠላቸው አይበላ ግንዳቸው አይበላ ግን መሬት ውስጥ ስራቸውን ቆፍረን ምንበላቸው ተክሎች ደግሞ አሉ ልክ መጻሕፍትም እንደዛ ነው አባቶቻችን በትርጓሜ ቤት አስቡት አዲስ ኪዳን ለመማር 5 ዓመት ብሉይ ኪዳን ለመማር እንደዛ ሊቃውንት ለመማር እንደዛ መነኮሳት ለመማር እንደዛ አቋም ለመማር እንደዛ ያን ሁሉ መላ ዘመን የሚፈጁትና የሚጨርሱት የመጻሕፍት ሰዎቻቸውን አንዳንድ ሐሳባት አንዳንድ ምስጢራት ካልተቆፈረ በጥልቅ ካልተፈለጉ አይገኙ ስለዚህ በጣም ገረን ተጨንቀን ደክመን የምናገኘው ሐሳብ ሁሉ አለ እና አንዳንዴ ወገኖቻችን ቢስቱት ሁሉ ነገር በላይ ያለ ይመስላቸዋል እንደ ቆስጣና እንደ ሰላጣ እንዲሁ የሚቀነጥሱ ይመስላቸዋል ግንዱን ይረሱታል ከግንዱ በታች ደግሞ በጣም የሚገርም ጣዕም ያለው ስር እንዳለ ሁሉ ይዘነጋሉ ለዚህ ነው መጽሐፍ ቅዱስ እንደገባ ተርጉም ተብሎ ዛሬ ባለም ላይ ከ42000 በላይ ቤተ እምነት እንዲመሰረት ይሆናል የኛ ቤተክርስቲያን ግን እንደዛ አይደለም ቅጠሉ ላይ ጣዕም ካገኘችበት ቅጠሉን ትጠቀማለች እልፍ ብላ ደግሞ ግንዱን ትመለከታለች የሚበላ ከሆነ እሱን ትበላለች አይ ሚታይ ቅጠሉ ነው ሚታይ ግንዱ ነው ብላ በእነዚህ ብቻ አትረካም እስኪ ወደታችን ሊገኝ ይችላል ብላ እንደ ካሮት እንደ ድንች ያለውን ደግሞ ቆፍራ ደግሞ ትጠቀማለች ስለዚህ እነዚህ ጠንካራ ሐሳቦች ቆፍረን የምናገኛቸው የሆነ ተርጉመን ሊቃውንትን ጠይቀን መጻሕፍትን አንበን አገላብጠን ምንረዳቸው ሐሳቦችም አሉ ከነዚህ መካከል አንዱ ጠበቃ የሚለው ቃል ነው እንግዲህ ጠበቃ ማለት ስለ አንድ ተከሳሽ ፈንታ በከሳሽም ፊት ሆነ በፍራጅ ፊት ሊቆም የሚችል ያንድን በደል ተሸክሞ በሌላኛው አካል ፊት የሚቆም ስለ አንድ አካል ሁለንተናውን አሳልፎ የሚሰጥ እኔ ዋሰዋለሁ እኔ እችላለሁ በደሉንም ኃጢያቱንም እኔ እሸከማለሁ ብሎ ሌላው ነፃ ወጥቶ ስለሌላው አካል ነፃ ማውጣት የሚታገል የሚለፋ የሚቆም ማለት ነው ቀጥታ ትርጉሙ ይሄ ነው ከዚህ የተነሳ የፕሮቴስታንት ወገኖቻችን ኢየሱስ ካብ ዘንድ ጠበቃ አለን ተብሎ ስለተነገረ ኢየሱስ ዛሬም ይማልዳል ይላሉ ኢየሱስ ከማለደ ለምን ይጸልያሉ ኢየሱስ ከማለደላቸው ለምን ይደክማሉ ምንም ቢሆን በጥቂቱ የሚያደርጉት ይልከማል አይደል እሱ አይደለም ጉዳያችን አሁን በኦርቶዶክሳዊ አረዳድ ጠበቃ ማለት ነው ከተባለ ኢየሱስ ክርስቶስ እውነት ነው በአብ ዘንድ ያለ ጠበቃችን ነው ስንለው ግን አማላጃችን ነው ይያልነው አይደለም ቤዛችን ይያልነው ነው ምናችን አልኳችሁ ቤዛችን እኛ በደለኞች ነን ኃጢያተኞች ነን ግን በደለኞች ስንሆን ያለ በደሉ የኛን በደል በግብር ሳይሳተፍ ግን እንደ በደለኛ ተቆጥሮ ኃጢያት ሳይኖርበት የኛን ኃጢያተኞችን በደልና ኃጢያት ራሱ የተሸከመ ሆኖ ነሳ ደዌነ ወጾረ ሕማማን አይደል የሚለው ሕማማችን ተሸከመ ደዌያችን ተቀበለ ነው የሚለው መጽሐፍ ደዌ ኑሮበት አይደለም በቁስል የሚያስመታ በእባጭ የሚያስመታ በለምጽ የሚያስነድድ የሰራው ግብር መድኃኔዓለም ክርስቶስ የለው እንደ በደለኛ ግን በፍርድ አደባባይ በጲላጦስ ቆሟል እንደ በደለኛ በሄሮድስ ፊት ቆሟል እንደ በደለኛ እስከ ቀራንዮ ድረስ ሄዷል እንደ በደለኛ መራራ ሞት ጠጥቷል እንደ በደለኛ መድኃኔዓለም ክርስቶስ ይሙት በቃ ተፈርዶበታል ይሄን ያደረገው ግን ቤዛችን ስለሆነ ነው ምናችን አልኳችሁ ቤዛችን ስለሆነ ቤዛችን ህየንታ አዳም ስለ አዳም ፈንታ መከራን የተቀበለ ነው ቤዛ ማለት ባገባው በግሱም ምትክ ተወላጥ ማለት ነው ህየንታ አሐዱ አካል ስለ አንዱ አካል ተላልፎ መሰጠት ማለት ነው ስለዚህ አዳም በሚያደርገው በሚቀበለው መከራ በመስዋዕቱ በጩኸቱ የሰማይን መስኮቶችን መክፈት በእግዚአብሔር ፊት መድረስ የመላእክትን ልብ አራርቶ እንዲማልዱት ማድረግ የገነትን በር ማንኳኳት አቅማጣ አልቻለም ይህን ጊዜ አዳምን ተገብቶ መድኃኔዓለም ክርስቶስ በምድር ተገለጠ ስለዚህ ስለ አዳም ፈንታ ሁሉ አዳም ሊቀበለው የሚገባው መከራ ተቀበለ ስለዚህ ዋስ ሆኖ ማለት ነው ጠበቃ ማለት በቃ አንተ እረፍ ያንተን ጉዳይ እኔ ይዝልሃለሁ እኔ እሸከምልሃለሁ ቀበልልሃለሁ ባይ ነው ስለዚህ ክርስቶስ ቤዛ ሆነ መከራውን ሁሉ ተቀበለ ደዌውን ስቃዩን ሞቱን መቸንከሩን መጠማቱን መገረፉን ሁሉን ተሸከመና አዳምን ነፃ ወጣ ያ አዳምን ነፃ ያወጣ አምላክ
ዛሬ ባብቀኝ አለ። ቤት አላልኳችሁ ባብቀኝ አሁን ምድር ላይ ባነበረበት ሰዓት ባደረገው ግብሩ ጠርተነው መድኃኔዓለም ክርስቶስን ጠበቃ አለው እንጂ ዛሬም ይማልዳል ማለታችን አይደለም። ግን ቤዛነቱን ምን ዘነጋው አይደለም፣ ምን ረሳው አይደለም። የሚረሳ ቤዛነት አይደለም ክርስቶስ ያደረገው፣ የማይረሳ ቤዛነት፣ የማይቋረጥ ቤዛነት እሱ እንደዛ ስለሆነ ዛሬም በአብ ዘንድ ጠበቃ አለን፣ ቤዛ አለን። አርያነልስን በዛውም ላይ መድኃኔዓለም ክርስቶስ አንድ ጊዜ የሰዋውን ስጋ አባቶቻችን ዛሬ ለተለተ መቅደስ ይሰውታል። አንድ ጊዜ እኮ ምረሱ አርሱ አንድ ጊዜ ራሱን ሰዋ ነው የሚለው መጽሐፍ። ስለዚህ የምንበላው ስጋ የክርስቶስ ስጋ ነው። ይሄ ስጋ ደግሞ ለኛ ጠበቃችን ነው። አይገርማችሁ? ጠበቃችን ነው። አሁን እዚህ ላይ ምድር ላይ ስለቆረስ ነው በሰማይ የለም እንለው አይደለም። በሰማይ ስላለ በምድር ላይ የለም እንለው ስጋ የለም። አዎ ይሄ የሚቆረስ ስጋ እውነት ነው እኛን ከኃጢአታችን ያነጻናል። ወደሙ ለኢየሱስ ክርስቶስ ያነጻን ማለት አይደል የሚለው ዮሐንስ። የጌታችን ኢየሱስ ክርስቶስ ደግሞ ከኃጢአት ያነጻናል ማለት እኮ ጠበቃ ይሆናል ማለት ነው። የኛ የኦርቶዶክሳዊ አንድነት የተፈጸመና ያልተፈጸመ ነው። 5500 ዘመን ድረስ የነበረው በደል ኃጢአት እና በአጠቃላይ የነበረው መገፋት መድኃኔዓለም ክርስቶስ መገፋትና መከራ መቀበል ተጠናቋል፣ አልቋል። ስለዚህ የሰው ልጅ ድኗል ብለን እናገራለን። አሁን መርገም፣ አሁን ተጣብሶ፣ አሁን ቁራኝነት፣ አሁን ያኛው በኦሪት ዘመን የነበረው ጉዳይ የለም። መድኃኔዓለም ክርስቶስ አድኖናል። ግን ደግሞ ወደፊት ሂደታዊ የሆነ ድነት አለን። ሂደታዊ ለሆነው ድነታችን ኢየሱስ ክርስቶስ ጠበቃችን ነው ማለት ስጋውን ቆርሶልናል፣ ደሙን አፍስሶልናል፣ ቤዛ ሆኖልናል፣ መከራ ተቀብሎልናል ብሎ ይሄንን ለመግለጥ ለማሳየት ግብሩን ለመናገር ምን እናገረው እንጂ ዛሬም ኢየሱስ ክርስቶስ አማላጅ ነው ብለን ለመናገር የምናደርገው ወይንም የምናቀርበው ሐሳብ እንደሌለ በዚህ መረዳት ያስፈልጋል። ሌላ ሁለተኛው ደግሞ ምንድነው ከተባለ ከኔ አብ ይበልጣል ብሎ መድኃኔዓለም ክርስቶስ ተናግሯል በዮሐንስ ወንጌል። በነገራችን ላይ የዮሐንስ ወንጌል በሊቃውንት ሐሳብ ዛሬም ድረስ ገና ያልተተረጎመ ወንጌል ነው። ሐሳቡ ምስጢሩ በጣም ሩቅ ረቂቅ ስለሆነ ሊቃውንት ለመተርጎም የሚጨነቁበት ወንጌል ቢኖር የዮሐንስ ወንጌል ነው። በጣም ረቀቅ ያሉ ሐሳቦች ስላሉት ከነዚህ ረቂቅ ሐሳቦች መካከል ደግሞ መድኃኔዓለም ክርስቶስ ራሱ የተናገረው ከኔ አብ ይበልጣል ብሎ የተናገረው ይገኛል ማለት ነው። ከኔ ማን ይበልጣል አልኳችሁ? ከኔ ማን ይበልጣል? ከኔ አብ ይበልጣል። በሌላ መጽሐፍ ላይ ስትሄዱ አብና ወልድ መንፈስ ቅዱስ አንድ እንደሆኑ መበላለጥ እንደሌለባቸው ታነባላችሁ። አባ ሕርያቆስ ወልድ ስለተወለደ ከአብ አያንስም መንፈስ ቅዱስም አያንስም ብሎ ተናግሯል። ወንጌሉ ላይ ስትሄዱ ደግሞ መድኃኔዓለም ክርስቶስ ራሱ ከኔ አብ ይበልጣል ይላል። በሌላ ስፍራ እዛው በዮሐንስ ወንጌል ደግሞ እኔና አብ አንድ ነን ደግሞ ብሎ ሲናገር ተሰሙታላችሁ። መቼም እንደ ሐሰተኛ ሰው ክርስቶስ ነገር አዳክሞ ሐሳብ አበላሽቶ ተናግሮ አይደለም። በአንድ ቦታ ላይ እኔና አብ አንድ ነን፣ በአንድ ቦታ ላይ ከኔ አብ ይበልጣል ብሎ የተናገረው እኔና አብ አንድ ነን ብሎ ሲናገር በመለኮት በስልጣን በአገዛዝ በህልውና በኑባሬ ይህን ዓለም በመፍጠር በመመገብ በመስራት በመግደል በማዳን በመፍረድ በመወሰን በአጠቃላይ አፋዊ ግብር በሆነ ሁሉ ሶስቱ አካላት አንድ ናቸው። በመለኮትም በስልጣንም ባገዛም ሶስቱ አካላት አንድ ናቸው። ይሄንን ግብር ለማሳየት ይሄንን ሪና ለማሳየት ራሱ ክርስቶስ እኔና አብ አንድ ነን አለ። አባቴ ስላልኳችሁ አባቴ በዘመን የሚበልጠኝ፣ አባቴ በስልጣን የሚበልጠኝ፣ አባቴ በመለኮት የሚበልጠኝ እንዳይመስላችሁ እኔና አብ አንድ ነን ብሎ ዘጋ። ምክንያቱም አይሁድ እሱን አሳንሰው አብን አሞግሰው ይናገሩ ስለነበረ እግዚአብሔር ቢሏችሁ እኔ እግዚአብሔር ነኝ እኔና አብ አንድ ነን ብለው የተናገረበት ትልቁ ምክንያት እንዲታመን ከኔ አብ ይበልጣል ብሎ የተናገረበት ምክንያት ደግሞ በለበሰው ስጋ አማካኝነት በምን አልኳችሁ? በምን አማካኝነት? በለበሰው ስጋ። ይሄንን ደካማ ስጋ፣ ይሄንን ሚራብ ስጋ፣ ይሄንን በምድር የሚመላለስ ስጋ፣ ይሄ ደከመኝ የሚል ስጋ፣ ይሄን ባክሽ ዋጠጪ የሚል ስጋ፣ ይሄን ባካችሁ ራበኝ አብሉኝ ብሎ ሊጠይቅ የሚችልን ስጋ አብ አልለበሰም። አልተራበም፣ አብ አልተጠማም፣ አልደከመም፣ መከራ አልተቀበለም፣ አልታገሰም።
ግርፋት አልተቀበለም ማለት መድኃኔዓለም ክርስቶስ ደግሞ ይህ ሁሉ ተቀብሏል በተቀበለው መከራና በለበሰው ሥጋ ከአብ አንሷል በለበሰው ሥጋ ነው ያልኳችሁ ይገርማችኋል ይሄ ብቻ እኮ አይደለም መጽሐፍ ስለ ክርስቶስ ሲናገር ሕቅ አይጸጽኮም መላእክት ነው የሚለው አይደለም ከመላእክትም እንኳን ሳነስከው አይደለም ከመላእክት ሥጋ ለበሱ ነው መላእክት አልተራውም አልተጠሙም አልደከሙም አልወዙም ክርስቶስ ግን ያን አድርጓል ተሰዷል መከራ ተቀብሏል እናም በለበሰው ሥጋ አማካኝነት አይደለም ካብ ክርስቶስ ከመላእክትም እንኳን ነሰ ተብሎ ተነግሮለታል ስለዚህ እኔ እሱ ካብ እንደሚያንስ አብ ከሱ እንደሚበልጥ ክርስቶስ የተናገረበት ትልቁ ምክንያት ፍጹም ሰው እንደሆነ ለማጠየቅ ሥጋ እንደለበሰ ለመንገር ፍጹም በትስብእት የተገለጠ አምላክ እንደሆነ ለመንገር ለማመስጠር የተናገረው ሐሳብ እንጂ በትክክል ወልድ ከአባቱ ሚያንስ ከመንፈስ ቅዱስ የሚያንስ ሆኖ አይደለም በለበሰው ሥጋ አማካኝነት ግን ከኔ አብ ይበልጣል ብሎ ተናገረ ያለው ሐሳብ ይሄ ነው ወደ ሁለተኛው ጥያቄ ሄዳለሁ ወደ መምህራችን መምህር መጋቤ ሐዲስ እንዳልክ ይሄኛው ጥያቄ የሚለው በቅዳሴው መግቢያችን ላይ የሕዝብ መግቢያ ተሰጥቶ ላይ እንዲህ የሚል አለ ወደ ቤተክርስቲያን የገባ ቅዱሳት መጻሕፍት እስኪነበቡ ድረስ መታገስ ያልቻለ ጸሎተ ቅዳሴው እስኪያልቅ ድረስ መታገስ ያልቻለ እንዲሁም ሥጋው ደሙ መቀበል ያልቻለ ይውጣ ይሰደድ ይላል እንደውም በሰማያዊና በሥጋና በመንፈስ ወይም በሥጋም በነፍስም ንጉስ በሆነው በክርስቶስ ፊት መቆምን አቃሏልና ይሰደድ ይላል ይሄንን በሰማሁ ጊዜ ቤተ ክርስቲያን ውስጥ ገብቼ ማስቀደስ እንደ ከንቱ ይቆጥራል ህሊናዬ ምክንያቱም ሥጋው ደግሞ ባለመቀበል ምክንያት ትክክል አይደለሁም ብዬ አስባለሁ ማስቀደስ ትክክል እንዳልሆነ ይሰማኛል እንዴት ነው ይሄ ነገር አንድ እሱ ነው ሁለተኛ ሁሌ ሥጋው ደግሞ መቀበል ይቻላል ወይ ጸሎተ ቅዳሴው በተቀደሰ ጊዜ ሁሌ በተሰጠው መግቢያው ላይ ይሄ ይባላልና ህሊናዬ በዚህ ፈተናል ምን ትሉኛላችሁ ምን ታስተምሩኛላችሁ የሚል ነው ወደ ለመምህራችን ቃለ ሕይወት ያሰማልን ባጭሩ እንደምትሰሙት ቅዳሴ ሲቀደስ ገና የቅዳሴው መግቢያ ላይ ዲያቆኑ በአዋጅ በዜማ የሚያውጀው አዋጅ አለ ሃሌሉያ እመቦ ብእሲ እምእመናን ዘወአ ቤተ ክርስቲያን በጊዜ ቅዳሴ ወኢተመጠው ቁርባን ይሰደድ ቤተ ክርስቲያን ይላል እና ይሄ አሁን ዲያቆኑ የሚያውጀው ቃል መጀመሪያ ሐዋርያት ናቸው በሲኖዶሳቸው ይሄን ቀኖና አድርገው ያስቀመጡ ሐሳቡ ምንድነው ባጭሩ ከመመናን ማንም ሰው ቢሆን ለቅዳሴ ወደ ቤተ ክርስቲያን የመጣ ነው ወደ ቤተ ክርስቲያን የገባ ሰው ከቅዱስ ቁርባኑ የማይቀበል ከሆነ ከቤተ ክርስቲያን ወጥቶ ይሄድ እስማ አማሰነ ሕግ እግዚአብሔር የእግዚአብሔርን ሕግ ምን ብሏልና አጥፍቷል አቃሏልና ምክንያቱም እግዚአብሔር ምን ትእዛዝ አዟል ሥጋዬን ብሉ ደሜን ምን በሉ ጠጡ የሚለው ትእዛዝ እግዚአብሔር ነው ይሄንን አስተአቅሯልና ከቤተ ክርስቲያን ወጥቶ ይሄድ በከመ መሐሩን ሐዋርያት በአብጥሊሶሙ ሐዋርያት አብጥሊስ በተባለ ጉባኤያቸው ውሳኔያቸው እንዳስተማሩን ነው የሚለው ቃል ስለዚህ ቅዳሴ ያስቀደስ እንሄዳለን ግን አንቆርብም ሥጋው ደግሞ ያልተቀበለ ሰው ደግሞ ከቤተ ክርስቲያን ወጥቶ ይሄድ ይላል እንደዚህ ከሆነ ማን ቆርብ ከሆነ ቅዳሴ እንተወይ አንደኛ ማስቀደሱም ይቅርብን ወይ ሁለተኛው ደግሞ የምንቀበልም ከሆነ በየቀኑ መቀበል እንዴት ይቻላልና በተቀላላ ሐሳብ እንደ ቤተ ክርስቲያን ምንድነው የሚል ነው አባጭሩ ምንድነው ክርስቲያኖች የተጠሩበት ዓላማ ምንድነው ከተባለ የተጠሩት ለንጽህና ነው ለምን ነው አልኳችሁ መመና ንጹሃን ሆነው ከኃጢአት ተለይተው ንስሐ እየገቡ አሁን ሰው ዛሬ ያው ክርስትናችንም እየላላ ስለመጣ ነው እንጂ አሁን ሰው ዛሬ ከሆነ ሰው ጋር ቢጣላ በእውነተኞቹ ክርስቲያኖች ሕይወት ውስጥ ዛሬ ነው መታረቅ ያለበት ወይስ ነገ ነው ንገሩኝ ፀሐይ ሳይጠልቅ ዛሬ ነው መታረቅ ያለበት ለምን ካላችሁ ኪዳን ይመጣል ኪዳን ያደርሳል ቅዳሴ ያስቀድሳል በዚህ ጊዜ ሰው አስቀይሞ በድሎ እንደሆነ
ይሄ ሰው መጥቶ ዲያቆኑ ለጸሎት ተነሱ ብሎ የቅዳሴ አዋጅ ሲያውጅ አቤቱ ይቅር በለን እግዚኦ ተሳሃለነ ይላል። እስኪ በሉ እግዚኦ ተሳሃለነ ምን ማለት ነው? አቤቱ ይቅር በለን ነው አይደል የሚለው? ደህና መሻችሁ። አቤቱ ምን በለን? ይቅር በለን ይላል። አሁን ተመልከቱ፣ ጌታ ደግሞ በወንጌል በአቡነ ዘበሰማያትን ሲያስተምር እንዲህ ብላችሁ ጸልዩ። ዮሐንስ ለደቀ መዛሙርቱ ጸሎት አስተምሯል። አንተም ጸሎት ንገረን ሲሉት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ ብላችሁ እኛ የበደሉንን ይቅር እንደምንል አንተም በደላችን ምን በለን ይቅር በለን ብላችሁ ጸልዩ ብሎ አስተምሯል። ስለዚህ እንኳን የበደለውን ቀርቶ ተበድሎ የበደለውን ሰው ይቅር ሳይል ሰው እግዚኦ ተሳሃለነ አቤቱ ይቅር በለን ቢል ከእግዚአብሔር ዘንድ ይቅርታ ያገኛል? ሰው በድሎ አስቀይሞ። ስለዚህ ለቁርባን ብቻ አይደለም ቅዳሴ ለማስቀደስ እንኳን በንጽህና መመላለስ ይጠይቃል። ስለዚህ በዚህ ምክንያት ክርስቲያኖች ሁልጊዜ በየቀኑ ቢጣሉ የሚታረቁ፣ ቢበድሉ የሚክሱ፣ በእውነተኛ መንገድ የሚጓዙ፣ ከኃጢአት የሚርቁ፣ አንድም ቀን ቢሆን በየቀኑ ንስሐ ሳይገቡ የማይውሉ እንዲሆኑ ነው ስርዓት የተሰራው። በዚህ ምክንያት ተነሳሃያን ሁልጊዜ በንስሐ ሕይወት የሚመላለሱ ከሆኑ ቅዳሴ ሲመጡ ስጋው ደግሞ ለመቀበል ወደ ኋላ አይሉ። ለምን? ንጹሃን ናቸው። ንስሐ ገብተው ነው የመጡት። ስለዚህ ወደ ቁርባኑ ቀረቡ ቢባሉ አይፈሩም፣ አያፍሩም። አሁን ግን ያስቀድሳሉ፣ አይቀርቡም። ለምን? ንስሐ ገብተው አያውቁ። በዚህ ምክንያት በእኛ ቤተ ክርስቲያን እንዲህ አይነት ልማድ ተለምዷል። አንደኛው ማለት ነው። በሌሎቹ በተለይ እስክንድሪያን በመሰሉ በግብጽ ቤተ ክርስቲያን ውስጥ ግን እያንዳንዱ ክርስቲያን በንስሐ ሕይወት ስለሚመላለስ ያስቀደሰው ሰው ሁሉ ይቆርባል። ወጥቶ አይሄድም ማለት ቁርባን ሳይቀበል አይሄድም። ይሄ አንደኛው ምክንያት ይሄ ነው። ክርስቲያኖች በየቀኑ ንስሐ እንዲገቡ ይፈለጋል። ንስሐ ከገቡ ደግሞ መቁረብ አያስቸግራቸውም ነው አንደኛው ምክንያት። እየተከታተላችሁኝ ነው? ሁለተኛው ምክንያት ደግሞ ሰው የበደለውንም ክሶ ከተጣላውም ጋር ታርቆ ግን የማይቆርብበት ምክንያት ሊኖረው ይችላል። ልክ በዚህ በተአምረ ማርያም እንደተጻፈው ማለት ነው። የታወቀ ምክንያት ኃጢአት ደዌ ካልከለከለው በስተቀር በዚች ቀን የተቻለው ምን ይቀበል? ስጋው ደግሞ ይቀበል። ስጋው ደግሞ መቀበል ባይቻለው ደግሞ ታምሯን ሰምቶ ምን ይበል? ወደ ቤቱ ይሄድ የሚለው የታወቀ ምክንያት ማለት እናቶቻችን ወሊድ ቢገጥማቸው ምን ቢገጥማቸው? ወሊድ በወለዱበት ወራት ደም ስለሚፈሳቸው መቅደስ አይገቡ። ወይም ሁለተኛው ደግሞ ሐዘን ቢገጥመው አንድ ሰው ዘመድ አባት እናቱ ሞቶበት ሐዘን ላይ ነው ያለው፣ እያለቀሰ ነው የሐዘኑ ወራት እስኪፈጸም ድረስ እንደ ሰው ስለሚያዝን። ከዚያ ደዌ ማለት በሽታ ደግሞ እጅ ወይም ደም የሚፈስበት ቁስል ያለው ሰው ወደ ቤተ መቅደስ መግባት የሚከለክል በሽታ ያለበት ከዚያ በሽታ እስኪላቀቅ እና ኃጢአት የታወቀ ነው። ኃጢአት የሰራ ሰው ይቆርባል? ንስሐ ሳይገባ አይቆርብም። እንደዚህ ካልሆነ በስተቀር ስጋው ደግሞ ይቀበላል ማለት ነው። አንድ ሰው የታወቀ ምክንያት ካልከለከለው በስተቀር ስጋው ደግሞ ይቀበላል። ስለዚህ በታወቀ ምክንያት ከሆነ ስጋው ደግሞ የማይቀበል ወይ በንስሐ ሕይወት በቀኖና ላይ ያለ ወይ ሐዘን ገጥሞት ወይ እናቶች ወልደው ወይ ደግሞ ቤተ መቅደስ መግባት የሚከለክል በሽታ ካልከለከለው በስተቀር ስጋው ደግሞ እንዲቀበል ስለሚፈቀድለት እንደዚህ በሆነበት ጊዜ ከመቅደስ ይሰደድ አይባልም። ሁለተኛው በንስሐ ውስጥ እየተመላለሰ ከሆነ ካህኑ ሄደው ምን ሆነ ነው ማትቆርብ? ዛሬም ታስቀድሳለህ፣ ነገም ታስቀድሳለህ፣ ከነገ ወዲያም ሁሌ ታስቀድሳለህ፣ ስትቆርባ ላይህም ሲሉት የሚመልሰው መልስ አይ ንስሐ ተሰጥቼ ነው፣ አባቴ ንስሐ ሰጥተውኝ እሱን ቀኖና እየፈጸምኩ ነው ብሎ ቢናገር ከቤተ መቅደስ ሊያሰድዱት አይገባም። የተከታተላችሁኝ ነው? እየሰማችሁ ነው? ሊያሰድዱት አይገባም። ግን ምክንያት ሳይኖረው ለምሳሌ አንዳንድ ሰው ቤተ ክርስቲያን ውስጥ ቅዳሴ ላይ የሚገኝ ግን በቁርባኑ የማያምን ሰው አለ። ምክንያቱ ቁርባን ለምሳሌ አሁን መናፍቃኑ
ድንገት መቅደስ ቤተ ክርስቲያን ውስጥ የሚገቡ ወይም ታድሶ ምንላቸው በቁርባኑ የማያምኑ በጥምቀቱ የማያምኑ በቤተ ክርስቲያን ሥርዓት የማያምኑ ሰዎች አሉ። ያንን ሰው ግን ይጠይቁታል። ታስቀድሳለህ ሁል ጊዜ እማትቀበልበት ምክንያት ምንድነው ብለው ሲጠይቁት ይቅርታ አባቴ በቁርባን አላምንም እኔ ቁርባን መታሰቢያ ነው ልክ ፕሮቴስታንቶቹ እንደሚሉት ማለት መታሰቢያ ነው አስቀድሳለሁ ግን አልቆርብም ብሎ ቁርባን የሚያቃልል ሃይማኖት የሚክድ ሰው ከሆነ ግን ይሰደድን ቤተ ክርስቲያን ከመቅደስ አስወጥተው ይስደዱት ምን ስለሆነ እስመ አማሰነ ሕግ እግዚአብሔር ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለውን አምላካዊ ቃል ያስተሐቀረ ሰው ስለሆነ አስወጥተው ይስደዱት። ስለዚህ ክርስቲያኖች እስከ መቼ ነው ታዲያ ዝም ብለው የሚኖሩ ከተባለ ዮሐንስ አፈወርቅ የሚባል ሊቅ ያነሳውን ሐሳብ አንስቼ ሐሳቤን ልቋጭ። ምእመናን መቼ ነው መቆረብ ያለባቸው ይልና በዓመት አንድ ጊዜ የሚቆርቡ አሉ። በገዳማት በዓመት አንድ ጊዜ የሚቆርቡ አሉ። በዓመት 3 ጊዜ የልደት የትንሣኤ አዲስ ዓመት የሚቆርቡ አሉ። ከዚያ ደግሞ በሁለት ዓመትም የሚቆርቡ አሉ። በየሳምንቱም የሚቆርቡ አሉ። እና ትክክለኛው የትኛው ነው ሲል ለክርስቲያን በንስሐ ሕይወት የሚመላለስ ከሆነ የጊዜ ይሄን ያህል ጊዜ ቆረብ የሚባል ሕግ አልተሰራለትም። በተዘጋጀ ጊዜ ሁሉ ንጹህ በሆነ ጊዜ ሁሉ ቤተ መቅደስ ከተገኘ ከስጋው ደሙ መሳተፍ ይችላል የሚል ትምህርት አስተምሯል ያባት። ስለዚህ ክርስቲያኖች የተጠራ ነው በንጽህና ሕይወት እንድንመላለስ ስለሆነ ሁሉ ጊዜ ያስቀደስን መሄዳችን ትርፍ የለውም። ቅዳሴ የሚቀደሰው መስዋዕቱን ለመለወጥ ነው። ህብስቱን ለውጦ ስጋ መለኮት ወይኑን ለውጦ ደመ መለኮት ለማድረግ ነው ለኛ። አንድ ሰው መላ ዘመኑን ሲያስቀድስ ኖሮ ቢሞት አይጸድቅም። እየሰማችሁ ነው? ስጋው ደግሞ ሳይቀበል ግን ሳስቀድስ እኮ ኖር ያለው ግን አልቆረብኩም ቢል ይሄ ከጽድቅ ገብቶ አይቆጠርለትም። ስለዚህ ወደ ንስሐ ሕይወት ተመልሶ ለቅዳሴ ሲመጣ ለቁርባን ሁሉ ጊዜ የተዘጋጀ ሕይወት እንዲኖረን ቤተክርስቲያን ታስተምራለች። ከዚያ ውጭ ግን በንስሐ እየተዘጋጀን ስላልተዘጋጀማ በቀኖና ውስጥ ሆነን ግን ሳንቆርብ ብንቀር ካልቆረብን ለምን እናስቀድሳለን ብለን ቅዳሴውን መተው የለብንም። እናስቀድሳለን፣ ቀኖናችን ስንጨርስ እንቆርባለን። ከዚያ በክርስቶስ ሥጋና ደም ከብረን እንኖራለን። እግዚአብሔር ሁላችንም ለዚህ ያብቃን። በሚቀጥለው ወደ መምህራችን መጋቤ ሐዲስ ምስጢሩ ከቀድሞ ጋር ተመሳሳይ የሆነ የቅበት እምነት ጥያቄ ነው። እንደዚህ ነው የሚለው አንዳንዶች ለታቦት መስገዳችሁ ለጣዖት መስገድ እንደ መስገድ ነው ወይም ለጣዖት መስገድ ነው ይሉናል። ማሳያ ብለው የሚያስቀምጡት አንደኛው ታቦት ከእንጨት ነው የተሰራው። ስለዚህ ለታቦት ስትሰግዱ ለእንጨት መስገዳችሁ ነው እሱም ለጣዖት መስገዳችሁ ነው ይሉናል። ይህ ነገር በትክክለኛ የቤተክርስቲያን አስተምሯችን ምንድነው የሚለው የሚልና የብሉይና የሐዲስ ኪዳን ታቦት ልዩነቱ ምንድነው? እንደው ይሄኛውን ሰፋ አድርገውም እንዲያዩት አጠር ባለ መልኩ በሌሎች አሃታ ቤተክርስቲያናት የሌለውን ታቦት እኛ ጋር አለ ይባላል። እሱስ እንዴት ነው የሚልም ጥያቄ አንድ ላይ የሚመለሱ ናቸው። ወደ መምህራችን መልካም። እንግዲህ የኛ ቤተክርስቲያን ከብሉይ ኪዳን ወደ አዲስ ኪዳን የተሸጋገረች ናት። በሌሎቹ በተለይ አፍሪካ ሀገራት ላይ ስትሄዱ የኦሪትን እምነት ተቀብለው በኦሪት ጥላ ስር የነበሩ ህዝቦችን አታገኙ። ምናልባት ካገኛችሁ ኢትዮጵያዎች ናት የምትሆነው። ኢትዮጵያ ከእስራኤል ውጭ አብዛኛው የዓለም ህዝብ ጣዖት በሚያመልክበት ወራት ሰማይን እየታከከ በምድር እየተርመሰመሰ ጣዖትን እየፈለገ ለዛ በሚመለከክበት ወቅት ተለይታ የእስራኤልን አምላክ እግዚአብሔርን ስታመልክ የነበረች መስዋዕት ተሰዋ የነበረች ካህናት የነበሯት የማምለኪያ ጸዶች የነበሯት እግዚአብሔር በሚፈቅደው ሥርዓትና ሕግ ተመላለስ የነበረች ሀገር ናት። ከዚህ የተነሳ ታቦትን በአዲስ ኪዳን ብቻ የምታውቅ ቤተክርስቲያን አይደለችም አለች። ስለዚህ በብሉይ ኪዳን ታቦት ነበረ፣ በአዲስ ኪዳንም ታቦት ነበረ። በወደ መጀመሪያው ጽንሰ ሐሳብ ስንመለስ እኛ ለታቦት ስንሰግድ ሌሎች ወገኖቻችን ለጣዖት እየሰገዳችሁ ነው ይሉናል። እውን ታቦት ጣዖት ነው ወይ ወይስ ለጣዖት እየሰገድ ነው ወይ የሚለውን ጥያቄ ባጭር ስንመለከት
ታቦት ጣዖት አይደለም። እኛ ኦርቶዶክሳውያን የምናመልከው ሰማይና ምድርን የፈጠረ በመንግስቱ ሽረት የሌለበት በመጋቢነቱና በመግቦቱ የሚታወቅ ይህን ዓለም የሚያሳልፍ በመካከለኛው ዘመን መጥቶ በስጋ የተገለጠ አባቶቻችንን ወደ ዓለም የላከ ያስተማረ እንዲጽፉ ያዘዘ ምሕረቱ ቸርነቱ የበዛ የሰማይና የምድርን ፈጣሪ ነው የምናመልከው። እሱን ጌታ አምላክ ገዢ አዳኝ ብለን እናመልከዋለን። አምላካችን እሱ ነው። ታዲያ አሁን በታቦት ፊት ስንበረከክ እኛ ታቦቱን እያመለክን ነው ብለን ስናስብ አይደለም። እውነት ነው። ታቦት ከእንጨት መሰራቱን እናውቀዋለን። የሚያዘጋጁት የኛ እጆች ናቸው፣ የሚሰሩት የኛ እጆች ናቸው። በጥንቱም ዘመን ገና አስቀድሞ እግዚአብሔር ታቦት እንዲሰራ በፈለገና ባሰበ ጊዜ ያሰራውም ከእንጨት ነው። ስለዚህ ከእንጨት ነው የተሰራ የሚለው እውነት ነው። ምንም የሚያጠራጥር አይደለም። ከናንተ የሚደበቅ ሐሳብ አይደለም። ግን እንጨት እንዲሆን በዛ ምክንያት እግዚአብሔር ያድንም ወይ የሚለው ግን ጥያቄ ነው። ለምሳሌ አንድ ነገር አስቡ። ወደ አዳም ሄደና እግዚአብሔር ዕፀ በለስ ብትባልን እንጨት ይችን ከበላህ የሞትን ትሞታለህ፣ ዕፀ ሕይወትን ከበላህ ደግሞ መንግሥተ ሰማያትን ትወርሳለህ አለ። አሁን እንዴት እንጨት የሞት ምክንያት ሊሆን ይችላል? እንዴትስ አንዲት እንጨት መንግሥተ ሰማያትን ለመውረስ ምክንያት ትሆናለች? እንጨት አይደለች። ሰው እንዴት በእንጨት ይጸድቃል? እንዴት ሰውስ በእንጨት ይኮነናል? እንዴት በእንጨት ይኮነናል? ተኮነነ እኮ አዳም ከዕፀ ሕይወት ይልቅ ዕፀ በለስ ተመቸችው፣ አያት፣ ለሕይዋ ማረከችው። በሷ በኩል ንግስና እንዳለ ገዥነት እንዳላሰበ ዕፀ በለስን በላ። እግዚአብሔርም እንደተናገረው በዕፀ በለስ በኩል 5500 ዘመን የሞት ፍርድ ተፈረደበት። እግዚአብሔር ፍርዱን ለመግለጥ በዕፀ በኩል ሄደ። ምሕረቱን ለመግለጥና ትድግናውን አባትነቱን ለማሳየት በዕፀ ሕይወት በኩል ሄደ። ግን እንጨቶች ናቸው። በያዕቆብ ዘንድ የነበረችው ያችን ሽመልመሌ እንጨት ታስታውሷት ከሆነ በኦሪት ዘፍጥረት የተመዘገበችው እንጨት ናት። ግን እግዚአብሔር ያዕቆብን ቤት በሀብት በረድኤት ይጎበኘው ባሰበ ጊዜ ያዕቆብን በልቦናው አንዳሳብ መጣለት። ይችን እንጨት ልጠህ ግማሿን ነጭ ግማሿን ጥቁር አድርገህ ወስደህ በጎቹ ውሃ ጠምቷቸው ፊት ለፊታቸው ላይ በውሃ ውስጥ በገንዳው አስቀምጥ። ያኔ ነጭና ጥቁር የሆነውን የእንጨቱን አካል የተመለከቱ በጎች ወጣት የሆነ ዝንግርግር የሆነ በግ ይወልዳሉ። ጥቁሩን የተመለከቱ ደግሞ ጥቁር በግ ይወልዳሉ አለው እግዚአብሔር በህሊናው በኩል። ያዕቆብ ያን አደረገ። ከላባ ጋር ቃል ኪዳን ፈጽሞ ነበር። የኔ በጎች እንደዚህ ናቸው፣ ከበጎች መካከል ነጭ ያለባቸው ወይም ጥቁር ያለባቸው ካገኘህ እነሱ ሁሉ ያንተ ናቸው። በሚገርም ሁኔታ አብዛኞቹ በጎች የተመለከቱት የተዘገረገረውን የእንጨት ክፍል ስለነበረ በጎች ሁሉ ባዩት አማካኝነት ወርቃታማ የሆነ በግ ጸነሱ። ሁሉም እነዛን በጎች ወለዱ። ስለዚህ ያዕቆብን ለመባረክ እግዚአብሔር እንጨቷን ተጠቀመ። ግድኮ እንጨት ናት። ያን ለሰማይ ለምድር የከብድ የነበረውን ሕዝብ መንግስቱን ለማውረስ ማርና ወተት ይፈስባትን የነበረች ሀገር ለማድረስ ባሰበ ጊዜ የተጠቀመው የሙሴን በትር ነው። ሙሴን እንደዚህ አለው። ሙሴ ዝብጥ አለ ባሕር በበትርከ ሙሴ ሆይ እባክህን በበትርህ ባህሪቱን ብታት አለው። ባህሪቱን ሙሴ ኤርትራን በበትሩ ሲመታ ኤርትራ ተከፈለች። ግን እኮ እንጨት ናት። በእንጨቱ ምክንያት ግን እግዚአብሔር ሕዝብን ያሻግራል፣ ያራምዳል። ምን ይገርማችኋል? ሙሴን ሊያናግረው ባሰበ ጊዜ እኮ በቆጥቋጦ ውስጥ አይደል የተናገረው? እኔ የእስራኤል አምላክ ነኝ፣ እኔ ያዕቆብ አምላክ ነኝ። በደመና ውስጥ ሆኖ መናገር ይችላል እኮ። በጭጋግ ውስጥ ሆኖ መናገር ይችላል እኮ። በሆነ ስፍራ ሆኖ እግዚአብሔር መናገር ይችላል። እንዲሁ ባለበት ላይ እስራኤላውያን በከተሙበት ከተማ ላይ ሆኖ እግዚአብሔር መናገር ይችላል። ግን በቆጥቋጦ በእንጨቱ በኩል ሄደና እግዚአብሔር መናገር ጀመረ። እንዲህ አለ፣ እኔ የእስራኤል አምላክ ነኝ፣ የያዕቆብ አምላክ ነኝ፣ የአብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ ብሎ አምላክነቱን የገለጠው በእንጨቲቱ በኩል ክብሩን ልዕልናውን ባለጸግነቱን በእንጨት በኩል ከገለጸ ዛሬም በአዲስ ኪዳን የሚያደርገውን ረድኤት ክብር ጸጋ ቤተክርስቲያን የሚገባትን ልዕልና ለመስጠት በታቦቱ በኩል እግዚአብሔር ለምን አይመጣም? የሚከለክለው ነገር አለ?
የሚከለክለው ነገር አለ? እንጨት ስለሆነ እግዚአብሔር ክብሩን እንዳይሰጥ ጸጋውን እንዳይወርስ ልዕልናውን ሀብቱን በቤተ ክርስቲያን ላይ እንዳያፈስ የሚከለክለው ነገር አለ? ቢከለክለውማ ኖሮ ድሮ በዛ በዘመን ባላደረገም ነበር። ስለዚህ ታቦት እውነት ነው የሚሰራው ከእንጨት ነው፣ ግን እግዚአብሔር ያደረበት የእግዚአብሔር ማደሪያ ነው። ምን ሰግድለትም የእግዚአብሔር የስሙ ማደሪያ ስለሆነ ነው። እኛ በአዲስ ኪዳን ታቦትን ስንቀበል በመጀመሪያ ታቦት ላይ ከፍ ብሎ የመድኃኔ ዓለም ክርስቶስ ስነ ስቅለቱ ይቀረጻል። ወረድ ብላም በቤታችን ትቀረጻለች። ወረድ ብሎ ደግሞ ለምሳሌ ይሄ ቤተክርስቲያን ተክለ ሃይማኖት ናቸው። ከመቤታችን ግርጌ ደግሞ ተክለ ሃይማኖት ይቀረጻል። ከዛ ላይ ደግሞ የመድኃኔ ዓለም ክርስቶስ ስሙ ይቀረጻል። አሁን እኛ ታቦትን ስናስብ ለኛ ዋጋ የከፈለውን ክርስቶስ እናስባለን። ለኛ ሲል ሊሰበስበን እጁን የዘረጋ አምላክ እናስባለን። ለኛ ሲል ያ ብርሃናዊ ፊቱን በደም ያወየበ አምላክ እንመለከተዋለን። በደል ያልሰሩ እጆች በችንካር ተመተው እንመለከታለን። ያ ከአዳም ጎን አንድ አጥንት መዞ ሕይወትን የሰራ ጌታ ጎኑን ለኛ ሕይወት ሲል በጦር የተወጋውን አምላክ እናስባለን። ለብዙ ዘመናት ያክል የፈሰውን ደም ለመካስና ለመቀደስ ምድሪቱን ለማንጻት ደሙን ያፈሰሰ አምላክ እናስባለን። ታቦቱን ስናስብ እኮ ነው። እሱ ብቻም አይደለም፣ መስቀል ላይ ሆኖ እነኋት እናትህ ብሎ በመከራ ሰዓት እኛን ሳይዘነጋ እሷንም ሳይረሳ የጭንቅ ስጦታችንን መብራን እናስታውሳለን። አዎ እዚህ ላይ የተሰቀልከው አምላክ ከመቤታችን ተወልደሃል፣ በምድር ተመላልሰሃል፣ እንደ ሰው ልጆች አልቅሰሃል፣ አነጥሰሃል፣ አፈርፈሽተሃል፣ ውሃ ተራጭተሃል ብለን ያደረገውን ትትና ተዋርዶውን ሁሉ ታቦቱን ስናስብ እናስባለን። ደግሞ ወረድ ስንል ጻድቁ እናገኛቸዋለን። ስለ ክርስቶስ ብለው መድኃኔ ዓለም ክርስቶስ የተቀበለውን መከራ ባስኬማቸው ገልጠው በልብሳቸው ክርስቶስ የተቀበለውን መከራ ግርፋት እያስታወሱ በመቅጦሪያቸው መድኃኔ ዓለም ክርስቶስ ዘወትር ያደረገውን ጸሎት እያሰቡ ባሰሩት ሐብል የክርስቶስን መከራና ግርፋት እያስታወሱ ክርስቶስን የፈለጉ አባትን ደግሞ ታቦቱ ላይ እናገኛቸዋለን። ስለዚህ መላእክቱንም እመቤታችንንም ክርስቶስንም ጻድቃንንም የምናገኝበት ከተማ ታቦት ነው። ስለዚህ ለዚህ ክብር ነው እኛ መስገዳችን። በዛውም ላይ ደግሞ ሊሰገድለት የሚገባው የክርስቶስን ታቦቱ ላይ አለ። ቅዱስ ጳውሎስ እንደሚነገረን ከመለስሙ ለግዚእነ ኢየሱስ ክርስቶስ ይሰግድ ኩሉ ብርክ ለውስተ ሰማይ ወለውስተ ምድር። ለጌታችን ለኢየሱስ ክርስቶስ ስም ይላል በሰማይ ያለው በምድር ያለው ከምድርም በታች ያለው ፍጥረት ይሰግድለታል አይደል የሚለው? ምን ይለታል አልኳችሁ? ይሰግድለታል። ስግደት የሚገባው ስም ነው ያለው። ስለዚህ ለመስገድ ደግሞ የሆነ ስፍራ ያስፈልጋል፣ የሆነ ቦታ ያስፈልጋል። ያ ቦታ ደግሞ ታቦቱ። ለዚህ ነው መስገዳችን። ከዚህ ጋር ተያይዞ የአዲስ ኪዳንና የብሉይ ኪዳን ታቦት ልዩነቱ ምንድነው የሚለው ነው። የብሉይ ኪዳን ታቦት በሕዝብ መካከል የሚሄድ መጠኑ በጣም ትልቅ የነበረ ዳርና ዳር ላይ ኪሩቤል የሚሳሉበት 2 መሎጊያ ያሉት 4 ቀለበት ያሉት በመስማኩና በመስማኩ እንደሚናተፍ አውራሮ የተሳለበት የተቀረጸበት ውስጡ በወርቅ የተለቀለቀ እንደዛ አይነት ቅርጽ የነበረው ነው። በሱ ውስጥ ደግሞ ጽላቱ አለ። ስለዚህ በብሉይ ኪዳን ታቦት አለ፣ ጽላት አለ። ጽላቱ ሌላ ነው፣ ታቦቱ ሌላ ነው። በብሉይ ኪዳን የነበረው የብሉይ ኪዳኑ ታቦት ለመሰዊያነት አያገለግልም። በሕዝቡ መካከል ይገኛል፣ አብሮ ይሄዳል። መቅሰፍት፣ መከራ፣ ቸነፈር፣ አባር፣ ፈተና ሲመጣ ያን ታቦቱ ያርቃል። ባይላፈ እስራኤል መካከል ላይ ይሄዳል። እግዚአብሔር በዛ ታቦት ይገለጥና ሕዝቡን ይታደጋል፣ ከመከራ ያድናቸዋል። የእግዚአብሔር የክብሩ መገለጫ ሆኖ ያገለግላል። መስዋዕት ግን አይቀርብበትም። ለምሳሌ የሚሰዉ አንሶች፣ የሚታረዱ በጎች፣ የሚቀርቡ ጠቦቶች ሁሉ ወደሱ ቀርበው አይሰውበትም። በመካከል ሆኖ ሕዝቡን ይመራል። እግዚአብሔር ምሕረት ለሕዝቡ ያደርስ ነበር። የብሉይ ኪዳኑ እንደዛ ነው። የአዲስ ኪዳኑ ግን ሌላ ነው። የአዲስ ኪዳን ታቦት አገልግሎቱ መስዋዕቱን ለመሰዋት ነው። ምን አልኳችሁ? ካህኑና ዲያቆኑ ከቤተልሔም ያመጡትን ህብስት ወደ ሥጋ መለኮት ለመለወጥ ወደ ሥጋ መለኮት የተለወጠውን አካል ለማረድ፣ ለማወራረድ፣ ለመፈተት፣ ለምእመናን ለመስጠት፣ ራስም ለመቀበል የሚያዘጋጁበት ስፍራ ታቦት ይባላል።
በብሉይ ኪዳን ብያችኋለሁ ጽላትና ታቦት የተለያየ ነበር። በአዲስ ኪዳን ታቦቱም አንድ ነው፣ ጽላቱም አንድ ነው። በብሉይ ኪዳኑ ታቦት ይቀረጽ የነበረው 10ቱ ትእዛዛት ናቸው። 10ቱ ትእዛዛት በኦሪት ዘጸአት ምዕራፍ 20 ላይ ተቀመጡት፣ አትስረቅ፣ አታመንዝር፣ አትግደል የሚሉት። በአዲስ ኪዳን ግን የሚቀረጸው ሌላ ነው። ከክርስቶስ ማዳን ጋር ተያይዞ እንዳልኳችሁ ስቅለቱ አለ፣ እመቤታችን አለች። በብሉይ ኪዳኑ ጽላት ላይ የመድኃኔዓለም ክርስቶስ ስነ ስቅለት የለም፣ የእመቤታችን የለም፣ የተክለ ሃይማኖት ስዕል የለም፣ ቅርጽ የለም። አሁን በአዲስ ኪዳን የሚጻፈው ስም የለም። በብሉይ ኪዳን ትእዛዛቱ አሉ፣ በቃ አልፋ ይወጣ የሚል ስም አለበት። የአዲስ ኪዳኑ ግን ይሄ አሁን ያልኳችሁ ነገር ሁሉ ያለበት ነው። ያሁኑ አገልግሎቱ መስዋዕት ለመሰዋት ብቻ የሚያገለግል ነው። ከዚህ ጋር ተያይዞ ለምንድን ነው ሌሎቹ አብያተ ክርስቲያናት ታቦት የላቸውም እኛ ግን አለ የሚል ጥያቄ ተነስቷል። እውነት ነው፣ እነሱ የላቸውም። ከየት ያምጡት? ምክንያቱም በቀደመው ዘመን ኦሪትን ተቀብለው በኦሪት ዘመን ጌታቸውን አላመለኩም፣ በትድግናው አልተዋጁም፣ እግዚአብሔር በምሕረቱ እንዲጎበኛቸው አልሆኑም። ካህናት አልነበሯቸውም፣ ሌዋውያን አልነበሯቸውም፣ ጉባኤ ቤቶች አልነበሯቸውም፣ ገዳማት አልነበሯቸውም፣ መናንያኑ አልነበሯቸውም። ስለዚህ ያልነበራቸው ቤት አጡት። ለምሳሌ ቅዱስ ያሬድ እነሱ የላቸውም። እኛ ቤት ዘማሬ መዋሥዕቱ አለ፣ አቋቋሙ አለ፣ የቅዳሴው ዜማ ላሄ አለ። እነሱ ጋር የለም፣ እኛ ጋር አለ። እኛ ግን ያለን ቅዱስ ያሬድ ስላለን ነው፣ ጾመ ድጓው ስላለን ነው፣ ሰዓታቱ ስላለን ነው። ሰዓታት እንቆማለን፣ አባቶቻችን ይቆማሉ። ሌሎቹ ቤተ ክርስቲያናት ሰዓታት የላቸውም። ከየት ያምጡት? ሰዓታትን የደረሱ በመንፈስ ቅዱስ ተነድተው ለኛ ያቀረቡልን ታላቁ ጻድቅ አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ናቸው። ስለዚህ እነሱ ስለሌላቸው እኛም አይኖረን አይባልም። እግዚአብሔር ለኛ የሰጠን እስከሆነ ድረስ በዚህ በተሰጠን ጸጋ በተሰጠን ሀብት ለውጠን አክብረን በፍጻሜው የሱን ሥጋና ደም እየፈተትንበት እኛም እየተቀበልን ለትውልድ እያቀበልን እንኖራለን ማለት ነው። ባጭሩ ያለው ሐሳብ ይሄ ነው። እግዚአብሔር ይስጥልን። ወደሚቀጥለው ጥያቄ ሄዳለሁኝ። መጋቤ ሐዲስ እንዳልከን እንዲህ ይላል፣ እኛ ኦርቶዶክሳውያን መንግስተ ሰማያትን በብዙ መከራ መውረስ እንደሚገባን እናምናለን። አንዳንዶች ደግሞ እናንተ ዝም ብላችሁ ትደክማላችሁ፣ ትጾማላችሁ፣ ትሰግዳላችሁ፣ አንድ የክርስቶስ መከራውን ተቀብሎልናል፣ ድነታችንም ተፈጽሟል ይላሉ። ይሄ ነገር ከቤተክርስቲያናችን አስተምሮ እንዴት ይታያል የሚል የቅበተ እምነት ጥያቄ ነው። ባጭሩ ክርስቶስ መከራ ስለተቀበለልን እኛ ለምን መከራ እንቀበላለን የሚል ሐሳብ ነው ያለው። ብዙ ወንድሞቻችን በተለይ ከኦርቶዶክስ ተዋህዶ ሃይማኖት ውጭ ያሉ ወንድሞቻችን ለብዙ ዘመን የሚያነሱት ጥያቄ ነው። በጣም የሚያስገርመው ነገር ግን እነሱም በሚቀበሉት መጽሐፍ ቅዱስ ውስጥ ከክርስቶስ መከራ ጋር አብሮ መሳተፍ የሚገባ መሆኑ በጣም በብዛት የተጻፈ መሆኑ ደግሞ ያስገርማል። እነሱም የሚያምኑት ነው። አሁን ጾም አያስፈልግም፣ ተጋድሎ አያስፈልግም፣ በክርስቶስ ስም ሰማዕትነት መቀበል መከራ መቀበል አያስፈልግም፣ አንድ ጊዜ ጾሞልናል፣ አንድ ጊዜ መከራ ተቀብሎናል የሚል ሐሳብ ያነሳሉ። ይሄ ሐሳብ የብዙ ኦርቶዶክሳውያንን ልብ ያንኳኳል። ልክ የተለየ አይነት ሐሳብ ያለው በመምሰል ማለት ነው። በተለይ ደግሞ ቤተክርስቲያኒቱ ተጋድሎ ያለበትን የምንኩስናውን፣ የጾሙን፣ የጸሎቱን፣ የስግደቱን ሕይወት ከመጽሐፍ ቅዱስ ውጭ በሆነ መንገድ እንደምትኖረው አድርገው በማውራት መጽሐፍ ቅዱሳዊ ነው በማሰኘት እንደዚህ አይነት ሐሳቦችን ያነሳሉ። ግን መጽሐፍ ቅዱስ ምን ይላል የሚለውን የተወሰኑ ሐሳቦችን እናንሳ። መከራ መቀበል እንዳለብን ራሱ መጽሐፍ ቅዱስ ይነግረናል። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በጻፈው መልእክቱ ምዕራፍ 3 ቁጥር 10 ላይ መከራ የምንቀበልበትን ምክንያት በብዙ መንገድ አባቶቻችን ዘርዝረው አስቀምጠውልናል። ከነሱ አንዱ ክርስቶስን ለመምሰል ነው። ማንን ለመምሰል? ምክንያቱም እርሱ በዚህ ዓለም መከራ ተቀብሏል። ስለዚህ አባታችንን በግብር ምን መስለው ከመከራው ስንሳተፍ ነውና እሱን መምሰል ነው። ይሄን ሐዋርያው እንዲህ ይላል፣ እርሱንና የትንሣኤውን ኃይል እንዳውቅ ይላል። እርሱንና የምኑን ኃይል? የትንሣኤውን የጌታን ትንሣኤ ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ
በሞቱ እንድመስለው እመኛለሁ ይላል ቅዱስ ጳውሎስ። ሐሳቡን ልድገምላችሁ። እርሱንና የትንሣኤውን ኃይል እንዳውቅ ክርስቶስን ለማወቅና የትንሣኤውን ኃይል ለማወቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ይሄ ቅዱስ ጳውሎስ ሐሳብ የትንሣኤውን ኃይል ለማወቅ የእግዚአብሔርን ክብር ለማወቅ ከእርሱ ጋራም በትንሣኤ ዘጉባኤ ለክብር ትንሣኤ ለመብቃት በሞቱ ልንመስለው እንደሚገባ ይሄንን በነገራችን ላይ ክርስቲያኖች አስቀድመው ገና ጥምቀትን ሲጠመቁ ነው ከሕማሙ ከሞቱ ከትንሣኤው የተሳተፉት። በቤተ ክርስቲያን ሥርዓት መሰረት አንድ ክርስቲያን ሲጠመቅ ጉድጓዱ ላይ ውሃ ባለበት ቦታ የሚጠመቅ ከሆነ ሕፃኑን ካህኑ 3 ጊዜ ብቅ ጥልቅ እያደረገ ነው የሚያጠምቀው። ስንት ጊዜ? 3 ጊዜ። እና በዚህ ሲጠመቅ ገና የክርስቶስ የእግዚአብሔር ልጅ ሲሆን ወደ ውሃው ውስጥ ሲገባ የጌታን መቃብር በሞቱ እየመሰለው ነው። ከውሃው ሲወጣ ደግሞ ሞትን ድል አድርጎ መነሳቱን ከትንሣኤው እየተሳተፈ ነው። በሞቱም በትንሣኤው መምሰልን አንድ ክርስቲያን የሚጀምረው ገና ሲጠመቅ ነው። ከዚያ ውጭ በሕይወቱ በሃይማኖቱ በክርስትናው ምክንያት በዚህ ዓለም መከራ የሚቀበለው በሞቱ ለመምሰል ነው። በሞቱ ከመሰለው ደግሞ በምን ይመስለዋል? በትንሣኤው። ሐዋርያው እንዳለ እምከመ አረይነ ሕማመ ነኤሪ ክብረ፣ ከመከራው ከተሳተፍን ከክብሩ እንሳተፋለን። ከመከራው ከሌለንበት ግን ለክብሩ መብቃት አንችልም። አንደኛው ምክንያት ይሄ ነው፣ እርሱን ለመምሰል። ሁለተኛው ምክንያት ደግሞ ከዚሁ ጋር ለማያያዝ ከክብሩ የምንሳተፈው በክርስቶስም መከራ ከተቀበልን ነው። ይሄንን ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ ምዕራፍ 8 ቁጥር 17 ማስረጃ እንድትይዙ ነው ምነግራችሁ። ምዕራፍ 8 ቁጥር 17 እንደዚህ ይላል፣ ልጆች ከሆን ወራሾች ነን ይላል። ልጆች ከሆን ምኖች ነን? የማን ልጆች? የእግዚአብሔር ልጆች ማለት ብሎ ይናገረዋል። የእግዚአብሔር ወራሾች ነን ብሎ ይተረጉመዋል። ልጆች ከሆን ወራሾች ነን ማለትም የእግዚአብሔር ወራሾች ነን ክብሩን ማለት ነው። ይቀጥልና አብረንም ደግሞ እንድንከብር ማለት ነው። በክብሩ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ክብሩን የምንወርሰው መንግስቱን የምንወርሰው አብረን ከእርሱ ጋር መከራ ከተቀበልን ነው፣ በስሙ ማለት ነው። ለዚህ ነው ቅዱሳኑ ሁሉ በመከራ የኖሩት። እንደውም ቅዱስ ጳውሎስ ምን ይላል? 3 ጊዜ ሰአልክዎ ለእግዚእ ያይትቶ ምኔ፣ የራስ ፍልጠት የሆድ ቁርጠት ነበረብኝ፣ ይህን በሽታ ያርቅልኝ ዘንድ ግብር ገብቼ ሱባኤ ገብቼ ጌታዬን 3 ጊዜ ለመንኩት፣ እርሱ ግን ያአክለከ ጸጋዬ አለኝ። ጸጋዬ ይበቃሃል፣ በሽታው አብሮህ ይኑር፣ በድካምህ ኃይሌ ይገለጣል አለኝ። ከዚያ በኋላ በሽታውን አረቅልኝ ማለት አቆምኩኝ ይላል ቅዱስ ጳውሎስ። የእግዚአብሔር ጸጋ የሚበዛለት ከበሽታው ጋር ሆኖ እግዚአብሔርን ሲያገለግለው ስለነበረ ነው። አረቅልኝ ብሎ ጸጋህ ነው ብሎታል እግዚአብሔር። ስለዚህ በዚህ መንገድ አባቶቻችን ተጉዘዋል። ሁለተኛው ይሄ ነው። ሶስተኛው የእግዚአብሔር መንግስት ክርስቲያኖች መውረስ የሚችሉት በመከራና በዚህ ዓለም በሚያሳልፉት ውጣ ውረድ ነው። የሐዋርያት ሥራ ምዕራፍ 14 ላይ እንደተጻፈው እስመ በብዙ ጻማ ወመከራ ሐለወነ ነብአለ መንግስተ እግዚአብሔር፣ በብዙ መከራና ስቃይ ወደ እግዚአብሔር መንግስት ልንገባ ግድ ነው። ምንድነው አልኳችሁ? በብዙ መከራና ስቃይ ወደ እግዚአብሔር መንግስት ልንገባ ምንድነው? ግድ ነው። መከራ መቀበል አለብን በስሙ በያቅማችን የሚገጥመንን መከራ። የመጨረሻው የሐሳቤ መቋጫ የሚሆነው አንድ ክርስቲያን የተጠራበት ዋና ዓላማ አምኖ ሊኖር ብቻ አይደለም። አሁን ወንድሞቻችን የተሸወዱት እዚህ ላይ ነው። እኔ በጌታ አምናለሁ፣ በጌታ ማመን ብቻ በቂ ነው ሲሉ ይሰማል። በክርስቶስ የሚያምን ሰው ግን አምናለሁ እያለ ሊኖር ብቻ አይደለም የተጠራው። ምን ይላል ዮሐንስ በራእዩ ምዕራፍ 14 ላይ? በጌታ የሚሞቱ ብፁዓን ናቸው። በማን የሚሞቱ? በጌታ በክርስቶስ አምነው የሚሞቱ ብፁዓን ናቸው ይልና ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል። አንድ ሰው በጌታ አምናለሁ እያለ
በጌታ ለማመኑ መገለጫ የሚሆኑ ክርስቲያናዊ ምግባራት ተጋድሎ፣ ጾም፣ ጸሎት፣ ስግደት ከሌለው የውሸት ነው። ፍቅር በእግዚአብሔር ማመን ለእግዚአብሔር ያለን ፍቅር በቃል ብቻ አይገለጽም። ቅድም መምራችን ሲሉን እንደነበረው ለኛ ያለውን ፍቅር እግዚአብሔር እንዴት ገለጠ? ወዳችኋለሁ አፈቅራችኋለሁ እያለ ነው። ከልዑል ዙፋን ወርዶ በከብቶች በረት ተጥሎ በጨርቅ ተጠቅልሎ አውራጣቱን ታስሮ ብርድ እየበረደው እንደ ሕፃናት እያለቀሰ ጡት ከናቱ እየለመነ ወደ ግብጽ ተሰዶ የሾህ አክሊል ደፍቶ መከራ ተቀብሎ ፍቅሩን ገለጸ። ይህን የሚቀበሉ ክርስቲያኖች በስሙ እናምናለን እንወደዋለን እያሉ በአፍ ብቻ ቢናገሩ ውሸት ነው። በእርሱ ማመን እና እርሱን መውደድ በስራ ነው እንጂ የሚገለጥ በንግግር አያበቃም። እዚህ ላይ ነው የሳቱት። መጽሐፍ ቅዱስ ስለዚህ ምን ይላል ካላችሁኝ በፊልጵስዩስ መልእክቱ ቅዱስ ጳውሎስ ምዕራፍ 1 ቁጥር 29 እንዲህ ይላል፣ የተጠራችሁት ስለ እርሱ መከራ ደግሞ ልትቀበሉ ነው እንጂ በእርሱ ብቻ ልታምኑ አይደለም ይላል። ሰማችሁኝ? የተጠራችሁት በስሙ መከራ ልትቀበሉ እንጂ ልታምኑ ብቻ አይደለም። እናምናዋለን እያልን ብቻ ልንኖር አይደለም፣ በስሙ መከራ ልንቀበል ነው። በእነዚህና በመሳሰሉት መጽሐፍ ቅዱሳዊ ትምህርቶች ምክንያት በስሙ እንጾማለን፣ እንጸልያለን፣ መከራ እንቀበላለን፣ የእርሱን አሰረ ፍኖት እንከተላለን፣ እርሱ ወደ ሄደበት ሀገር እንሄዳለን ማለት ነው። እግዚአብሔር ይስጥልኝ። በዚህ ዘመን ቤተክርስቲያን ስደት ላይ ናት። ለዚህ ቤተክርስቲያን እንድትበቃ ያልሰራነው የቤት ስራ ምንድነው? አሁንስ ቤተክርስቲያን ወደ ነበረችበት ክብሯ ላይ በመለስ ምን እንስራ የሚል ነው። እሺ በጣም ሰፊ ጉዳይ ነው። ሰዓታችንንም ለመጠቀም አንድ የተወሰኑ ሐሳቦችን ብቻ ልጠቁም። እንደሚታወቀው ቤተክርስቲያናችን በጣም የምትከበርበት የምትፈራበት እና የምትታፈርበት ዘመን ነበረ። ቀደም በአንድም በሌላም ምክንያት አንስተነዋል። አሁን በእኛ ዘመን ደግሞ ምንም ቁጥራችን አሁንም በርከት ያለ ቢሆን ፍትህ ያጣችበት መብቷ የማይከበርበት በጣም አስቸጋሪ ጊዜ እንደሆነ ይታወቃል። እና ምክንያቱ ምንድነው ማድረግ ያለብን ከተባለ ለእያንዳንዱ ሰው በየዘመኑ ሞገስና ክብር ሰጥቶ በዘመኑ ነግሶ ተፈርቶ ታፍሮ እንዲኖር የሚያደርገው ማን ነው? እየሰማችሁ ነው? ማን ነው የሚያደርገው? እግዚአብሔር ነው። የቀደሙት አባቶቻችንን የሀገራችንን ሰዎች ክብርና ሞገስ ሰጥቶ በዘመናቸው ታፍረውና ተፈርተው እንዲኖሩ ያደረጋቸው እግዚአብሔር ነው። በዚህ ምክንያት ሰው ከእግዚአብሔር እየራቀ ሲሄድ ቁጥሩ ብዙ ቢሆንም ብዙ አይነት ነገሮች ቢኖሩትም ግን መታፈርና መፈራት ያለውን ጸጋ ያነሳበታል። እና የመጀመሪያው ሌሎች ትንታኔዎች ውስጥ ልንገባ እንችላለን። የመጀመሪያው ግን ሕይወታችን በእግዚአብሔር ዘንድ የተወደደ እንዲሆን የምንችለውን ሁሉ ዋጋ መክፈል አለብን። ቃለ እግዚአብሔር በመማር ወደ እግዚአብሔር በመመለስ ንስሐ በመግባት ቅዱስ ቁርባኑን በመቀበል ወደ እርሱ መመለሳችን ሞገስ እንዲኖረን ያደርጋል። እርሱ ከኛ ጋር ከሆነ ደግሞ በማንኛውም አካል ላይ ሞገስ፣ ለምሳሌ በጣም በሚያስደንቅ ሁኔታ ግብጽ ውስጥ 90% እስልምና ሲሆን 10% አካባቢ ኦርቶዶክስ ናቸው። በሀገራቸው ግን የ90%ን ያህል በጣም ተፈላጊዎች፣ ተወዳጆች፣ የሚከበሩና የሚፈሩ ናቸው። በእኛ ሀገር ደግሞ ብዙ ኦርቶዶክስ ነው፣ ግን የጥቂቶችን ያህል እንኳን ክብር አያገኝም። እንደዚህ አይነት ሁኔታ ለምን መጣ ከተባለ ክርስትናችን በመላላቱ ምክንያት የመፈራት የመታፈር ጸጋችንን ስላነሳው እግዚአብሔር ምንም ማድረግ አልቻለም። ስለዚህ አባ ጊዮርጊስ እንደተባለው 3 ነገሮችን ማድረግ ይኖርብናል። አንደኛው ክርስቲያን መሆን፣ እስኪ በሉ። ሁለተኛ በሉ እንጂ ክርስቲያን መሆን። ሶስተኛ ክርስቲያን መሆን። ይሄ ብዙ የችግራችንን ቁልፍ ይፈታዋል።
እኛ ከእርሱ ጋር መሆን ከቻልን ማለት ነው። በሁሉም ዘንድ ሞገስ ጸጋ ይሆናል። በነገራችን ላይ ለታመኑለት ከእርሱ ጋር ለሆኑት አባቶቻችን በሀገራቸው አይደለም ከሀገራቸው ወጥተው በተሰደዱበት ወራት ሞገስ ሆኗቸዋል። መስተውቁ በሚባለው የጸሎት ክፍል አባቶቻችን አንተ ወቱ ዘረዳይ ኮላ አብርሃም አመ ይቀትሎሙ ለነገሥት ዛዳን ካለሶስና ምደረበናት ዛዳን ኮ ለይስሐቅ ምነ መጥባይት አብርሃምን ከነገሥተ ኮሎዶጎምር ጋራ በሚገጥምበት ጊዜ የረዳኸው አንተ ነህ። ያዕቆብን በመንገድ በፍኖተ ሎዛ ድንጋይ ተንተርሶ ተኝቶ ሳለ ጠብቀህ ያንን ግሩም ራእይ እንዲያይ ያደረከው አንተ ነህ። ይስሐቅን ከመታረድ ያዳንከው አንተ ነህ። ዮሴፍን የጠበቅከው አንተ ነህ። በባዕድ አገር በግብፅ ነግሶ ተወዶ ተከብሮ እንዲኖር ያደረገው እግዚአብሔር ነው። ስለዚህ ከእግዚአብሔር ጋር ሲሆኑ እርሱ ሞገስ እየሆናቸው በሀገራቸው አይደለም ከሀገራቸው ውስጥ ተከብረው ታፍረው ይኖራል። እርሱ ሲለይ ደግሞ ይሄ ይጎላል። ስለዚህ የመጀመሪያው ይሄንን ማድረግ ይገባል። ሁለተኛው መማር አለብን፣ መጠየቅ አለብን፣ ህብረት መፍጠር አለብን። የእያንዳንዱ ኦርቶዶክሳዊ ሰው ጉዳይ ያገባኛል፣ ይመለከተኛል፣ የሰውነቴ ክፍል ነው ብለን ማሰብ መቻል አለብን። ለምሳሌ ከሰውነታችን ክፍል አንዷ ብትቆስል መላው ሰውነት ይታመማል። ክርስቲያንም ማለት ራሱ ክርስቶስ የሆነለት አንድ አካል ነው። ብዙ ብንሆንም ሁላችን በክርስቶስ ስንት ነን? ሃይማኖታችን አንድ ነው፣ ስርዓታችን አንድ ነው፣ ህይወታችን አንድ ነው፣ አምልኮታችን አንድ ነው። ከአንድ ህብስት ነው የበላ ነው፣ ከአንድ ጽዋ ነው የጠጣ ነው፣ አንድ ልብስ ክርስቶስን የለበስ ነው። ስለዚህ ህብረታችን ማጽናት፣ ወደ እግዚአብሔር መመለስ፣ ቅዱሳት መጻሕፍትን ማንበብ፣ ቃለ እግዚአብሔር መስማት። በዚህ ሁኔታ እግዚአብሔር ሞገስ ይሰጠናል፣ ጥሩ ዘመንም ያመጣልናል። ያ ዘመን ደግሞ እርሱም ፍጹም የምናመልክበት ዘመን ይሆናል ማለት ነው። እግዚአብሔር ለዛ ያብቃል። በዚህ ዓመት በተቀደሰ 2017 ዓመተ ምህረት የነበረን የ13ኛው ዙር የምክረ አበው የሐዋርያት ጥበብ ጉዞ ላይ ተጉዘን የምናደርገው መርሃ ግብር የምክረ አበው መርሃ ግብራችንን በዚሁ ተጠናቋል። መምህራኖቻችን አስፈ ሊቃውንት ያድልልን።